ሃይማኖት ደግሞ ስለ እግዚአብሔር የምንማረው ትምህርት ከሆነ ስለዚህ መሰረቱ ምንድነው ስንል እግዚአብሔር ካላየነው እግዚአብሔርን ድምጽ ካልሰማን እግዚአብሔርን ካልዳሰስ ነው እግዚአብሔር የለም የሚል የታለች ብባል ልጠቁም አልችልም ልዳሳትም አልችልም ላያትም አልችልም ግን ነፍስ እንዳለን ግን ይታወቃል ግልጽ ነው በምን ሲባል በስራ የእግዚአብሔር አለመዳሰሱን መነሻ አድርገው ካላ አሳየኛ ይላል አሁን ይሄ ተፈላስፈ የመሰለው ነው እግዚአብሔር ካላ አሳየኛ ይላል እሺ የሃይማኖት መሰረት ምንድነው የሚል ነው ጥያቄው የሃይማኖት መሰረት እንግዲህ ሃይማኖት ምንድነው የሚለውን ስንመልስ ሃይማኖት ስለ እግዚአብሔር የምንማረው ትምህርት ነው ብለናል ስለ እግዚአብሔር የምንማረው ትምህርት ነው አንድ ሰው ስለ አንድ ነገር ሊማር የሚችለው ስለ አንድ ነገር ሊያውቅ የሚችለው ስሙን ራሱ እንዲህ ብሎ የሆነ ነገር ሊጠራ የሚችለው በመጀመሪያ ሲኖር ነው ስለሌለ ነገር መማር አይቻልም ስለሌለ ነገር ማወቅ አይቻልም አሁን ለምሳሌ የሌለ ነገር እስኪ እናምጣና እስኪ ስለሌለ ነገር የሌለ ነገር ስሙን እንጥራ ብንል ስምም የለውም ስለሌለ ነገር መማር አይቻልም ስለዚህ ሃይማኖት ደግሞ ስለ እግዚአብሔር የምንማረው ትምህርት ከሆነ ስለዚህ መሰረቱ ምንድነው ስንል የእግዚአብሔር መኖር ነው ማለት ነው ስላለ ነው ስለ እግዚአብሔር የምንማረው ያ ደግሞ ሃይማኖት ነው እግዚአብሔር ስላለ ስለዚህ ስለ እግዚአብሔር እንማራለን ስለዚህ ስለ እግዚአብሔር የምንማረው ትምህርት ሃይማኖት ከሆነ ስለ እግዚአብሔር የምንማረውን ትምህርት ደግሞ የምናገኘው እግዚአብሔር ከመኖሩ የተነሳ ከሆነ ስለዚህ የሃይማኖት መሰረት ምንድነው ማለት ነው የእግዚአብሔር መኖር ወይም ሀልዎተ እግዚአብሔር ነው ስለዚህ የሃይማኖት መሰረት የእግዚአብሔር መኖር ነው ማለት ነው የእግዚአብሔር መኖር የሃይማኖት መሰረት ነው የሃይማኖት መሰረት ነው አንዳንድ ጊዜ ሰው የሚያየውን ነገር ብቻ ወይም ደግሞ የሚሰማውን ወይም የሚዳሰው ነገር ብቻ ያለ የሚመስለው ሰው አለና እግዚአብሔር ካላየነው እግዚአብሔርን ድምጽ ካልሰማን እግዚአብሔርን ካልዳሰስ ነው እግዚአብሔር የለም የሚል ሐሳብ ላይ የሚደርሱ የተሳሳቱ ሰዎች አሉ እነዚህን ሰዎች መዝሙረኛው ዳዊት ይብላ አብድ በልቡ አልቦ እግዚአብሔር ሰነፍሰው በልቡ እግዚአብሔር የለም ይላል ብሎ አንስቷቸዋልና የእግዚአብሔር መኖር የሚጠራጠሩ ሰዎች አሉ መነሻቸው ምንድነው የእግዚአብሔር አለመዳሰሱን መነሻ አድርገው ካላ አሳየኛ ይላል አሁን ይሄ ተፈላስፈ የመሰለው ነው እግዚአብሔር ካላ አሳየኛ ይላል ግን አለማስተዋል ነው እንጂ ያልታየ ነገር ሁሉ የለም ማለት አይደለም ለምሳሌ እኔ አሁን ነፍስ አለኝ ነፍስ መኖሬን እናንተም ሌላውም ሰው አይክደውም እኔም አልክደውም ነፍስ እንዳለኝ ያውቃለሁ ግን የራስ የሆነችውን ነፍስ አይቻት አላቅም የራስ የሆነችውን ነፍስ በስራዋ ነፍስ ባይኖር አስከሬን ብቻ ነው የሚሆነው መላወስ መንቀሳቀስ መናገር መብላት መጠጣት መራመድ መሄድ አይቻልም ነበር ይሄ ከግብሯ የተነሳ ከስራዋ የተነሳ ነፍስ እንዳለኝ ያውቃለሁ ግን የራስ የሆነች ነፍስን ግን ምን ማድረግ አልችልም ማለት ነው ማየት አልችልም ማለት ነው ስለዚህ አላየዋትምና አልነካዋትም አልዳሰስኳትምና እኔ ነፍስ የለኝም ልል አልችልም ስለዚህ ያልታየ ነገር ሁሉ የማይታይ ነገር ሁሉ የለም አይባልም ወይም ከረቂቅነት ወይም ከርቀት ወይም ከጥልቀት ከዚህ የተነሳ ከመራቅ ከዚህ የተነሳ ላይታይ ይችላል ግን ያልታየ ነገር ሁሉ ድምፁ ያልተሰማ ነገር ሁሉ የለም አይባል ለምሳሌ ነፋስ አናየውም ግን በግብሩ እናውቀዋለን ለምሳሌ ዛፉን ሲወዘውዞ ባይረን ሲገስ ዛፍ ሲወዘውዝ በዚህ ሁሉ ነፋስ እንዳለና ግን ነፋስ አለ ተላለ ነፋሱን አሳየኝ ቢል ማሳየት የሚቻለው ማንንም የለም ስለዚህ አሁንም እንደዚሁ ሁሉ እግዚአብሔርን ካላየሁት እግዚአብሔር ካልተናገረኝ ራሱን ካላየሁት እግዚአብሔር የለም ማለት የስንፍና ይባላል ይሄ የራስን አቅም አለማወቅ ነው ስለዚህ የኛ አይን እንኳን እግዚአብሔርን ማየት ይቅርና ቀና ብሎ የራስን ነፍስ ማየት ካልቻልን ነፋስን ማየት ካልቻልን እንደገና ደግሞ ከብርሃኗ ብዛት የተነሳ ፀሐይን የምትታየውን ፀሐይ እንኳን ማየት አይችልም የፀሐይ ብርሃን እየበዘበዘው ማለት ነው እና ይከለላል ይሸፈናል ፀሐይን ቀና ብሎ በሙሉ አይኑ ማየት የሚቻል የለም አይናችን ደካማ ስለሆነ ማለት ነው እና የፀሐይን ጌታ የነፋሳትን ጌታ የዓለማትን ጌታ ረቂቃን ከረቂቆች ሁሉ የረቀቀውን ጌታ ደግሞ ካላየሁ ማለት ይሄ አግባብ አይደለም ከዚህ በፊት እስራኤላውያን እየተናገረን ሙሴ ይናገረን አላህ ለልሁ እግዚአብሔር ይናገረን ራሱ እግዚአብሔር ይናገረን ብለው አንድ ጊዜ ጠይቀው ነበርና
ኋላ በመብረቅ በነውጽውጽታ ሆኖ ሲታያቸው እግዚአብሔር አይናገረን እስከማለት ደርሰዋል። እግዚአብሔር አይናገር ድምፁ አስፈርቷቸው ማለት ነው። እና ከራሳችን ከደካማነታችን ከውስንነታችን የተነሳ እግዚአብሔርን ባናየው ካላየሁት እግዚአብሔር የለም ማለት ይሄ ስንፍና